ሰላም ሰላም ፋሚሊ እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ። ሀገራችንን ሰላም ያደርግልን። እኛም ስደት ላይ ያለን በሰላም ለሀገራችንን መሬት ያብቃን ማለት ነው። ቤተሰብ ያልሆናችሁ ቤተሰብ በመሆን እንተባበር እላችኋለሁ። ቅንነት ለራስ ነው እላችኋለሁ ውዶቼ። በተረፈ እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። ፈጣሪ ሀገራችንን ሰላም ያደርግልን። ለጾሙ መፍቻ በሰላም ያደርሰን ማለት ነው። በተረፈ ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ ማለት ነው። ስራ፣ ጤና፣ ቆይታ ሁሉ ሰላም ነው። ርዕስ ይዤላችሁ መጣሁት ፀጉራችንን እንዴት እንንከባከባለን እና ምን ምን እንደተጠቀምኩ ነው ይዤላችሁ የመጣሁት ማለት ነው። እንደ ድሮ አይደለም ፀጉሬ በጣም ሳስተዋል። ችግሩ ምን እንደሆነ አላውቅም። ከሀገሩም ከአየሩም ከሙቀቱም ሳይሆን አይቀርም ሁሉም ነገር አንድ ላይ ሚክስ የሆነው እና በፊት ደህና ነበረ፣ ግን አሁን ስስት ብለዋል እላቸዋለሁ። እና ዛሬ የተጠቀምኩት ሙዝ እና የኮኮናት ቅባት እና የተለያዩ ቅባቶችን አንድ ላይ አድርጌ ከሙዝ ጋራ ነው የተቀባሁት እላችኋለሁ። ሙዝ ፀጉር ያፋፋል እና ፀጉር ያለሰልሳል ማለት ነው። ፀጉራችን ቅባት ብቻ ሳይሆን ምግብም ለፀጉራችን ብንሰራ ጥሩ ነው እላችኋለሁ። እናንተም ተጠቀሙ፣ አሪፍ ነው ሙዝ እላችኋለሁ። እኔ ቤይሩት እያለሁ ሙዝ እጠቀም ነበር። እዛ እያለሁ ፀጉሬ ደህና ነበረ። አሁን ግን በጣም ሳስቷል። ችግሩ ምን እንደሆነ አልገባኝም። ያልተጠቀምኩት ቅባት የለም። የቀይ ሽንኩርቱ የነጭ ሽንኩርቱ እንደውም አሁን እቃውን ጥዬ ነው እንጂ በፊት ነበረኝ። እቃውን አጠራቅሜ ነበረ እላችኋለሁ። ብር ብቻ መጨረስ ነው እንጂ አንዳንድ ፀጉር ተፈጥሮ ነው እንጂ ስለተቀባባን አይደለም እላቸዋለሁ። እና እንደዚህ ፀጉሬ ስስት ብሏል፣ ግን ርዝመት ብቻ ነው። ምን ዋጋ አለ? ሹፋ አይደረግ። አይ እንደ ትዕግስትና እንደ ገኒ ብቻ ሆኖ እንዳይቀር እንጂ ትንሽ ርዝመቱ ሳይሆን ትንሽ በዛ ቢል ነው ፀጉር የሚያምረው። ኤኒዌይስ